What's your name? Vicky. Where are you from? I'm originally from Ethiopia. How much money do you spend per month living in New York City, including everything? Per month, I would say about like 35,000. የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በከተማ አስተዳደሩ የበጀት አፈጻጸም ልዩነት በወንጀል እንደሚያስጠይቅ ለከተማው አመራሮች ማሳሰቢያ ሰጥተዋል። ዝርዝሩ የዜናችን ትኩረት ነው። ከትናንት ጀምሮ በሀገር ውስጥም በውጭም የበርካቶች መነጋገሪያ የሆነችው የቀድሞ ባለስልጣን ልጅ ግለሰቧ ማነች? በኒውዮርክ ከተማ በየቀኑ አወጣዋለሁ በሚል ተናገረች የተባለው አስፈሪ ገንዘብስ ከየት የመጣ ነው? ዝርዝሩ የዜናችን ትኩረት ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ ተመካካሪዎች በተመደቡባቸው 8 አጀንዳዎች ላይ ውይይት መጀመራቸውን ኮሚሽኑ አስታውቋል። ይህ በብዙዎች ዘንድ ትኩረት የተሰጠው ውይይት በዛሬው ዕለት ለምክክር የቀረቡ አጀንዳዎች የትኞቹ ናቸው እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የበጀት አፈጻጸም ልዩነት በወንጀል እንደሚያስጠይቅ ለከተማው አመራሮች ሲናገሩ ተሰምተዋል። ወይዘሮ አዳነች በአዲስ አበባ ከተማ አስተዳደር ስር በሚገኙ ተቋማት ውስጥ ተመሳሳይ መዋቅር የበጀትና የሰው ኃይል ተመደበው በአፈጻጸምና በውጤታማነት ላይ ሰፊ መራራቅ እንደሚታይ አስታውሰዋል። ከንቲባው ይህንን ያሉት የከተማ አስተዳደሩ የ2018 በጀት ዓመት ስትራቴጂክ እቅድ አፈጻጸም ግምገማ መድረክ ላይ ነው። አመራሩ ዘንድ በሚታዩ የሪፖርት ግድፈቶችና የመረጃ አያያዝ ክፍተቶች ላይ ጠንከር ያለ ትችት የሰነዘሩት ከንቲባዋ ስህተትን አምነው በወቅቱ ማስተካከል እንደሚገባም ነው ያሳሰቡት። ከንቲባው አክለውም ትክክለኛ ያልሆነ መረጃ ማቅረብ ከሌብነት ጋር በተመሳሳይ ደረጃ የሚያስጠይቅ ነው ሲል ማስጠንቀዋል። የወደፊት ሪፖርቶች በህዝቡ ህይወት ላይ ያመጡትን ሁለንተናዊ ለውጥና ጥቅም በግልጽ ማሳየት እንዳለባቸው ነው የጠቆሙት። በኮሪደር ልማት አካባቢዎች ህብረተሰቡ ቆሻሻ ከመጣል እየተቆጠበ የመጣ ቢሆንም የጽዳት ስራን የእያንዳንዱ ነዋሪ የዕለት ተዕለት ባህል ማድረግና እያንዳንዱ ሰው ደጃፉን በባለቤትነት ማጽዳት እንዳለበትም ነው ያስገነዘቡት። በተያያዘም ምርታማነትን ማሳደግና አዳዲስ ኢኒሼቲቮችን በመጨመር የኑሮ ውድነትን ጫና የመከላከል ስራ በትኩረት ይሰራል ባናቸው። የስራ ዕድል ፈጠራ፣ በቤት ልማት ፕሮግራሞች ያረጁ የከተማ ክፍሎችን የማደስ ተግባርም ተጠናክሮ እንደሚቀጥል አስታውቋል። የመንግስት ኮሚኒኬሽን አገልግሎትም በቀጣይ ማህበረሰቡ ጥያቄዎች በግልጽ በማንሳት ሚዛኑን የጠበቀ መረጃ ለህዝብ ማድረስ እንዳለበት ነው ያሳሰቡት። የሰዓቱ ዜናችን እንደቀጠለ ነው። የአሜሪካው አምባሳደር ኤርቪን ሆሴ ማሲንጋ ሐዋሳ ናቸው። አምባሳደሩ ማሲንጋ ዛሬ ሐዋሳ ገቡ ሲሆን ከሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞና ከሐዋሳ ከተማ ምክትል ከንቲባ አጋና ኔቶ ጋራ ውይይት ማድረጋቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በጉብኝታቸው ወቅት አምባሳደሩ የሲዳማን ተፈጥሯዊ ውበት፣ የዳበረ ባህርና እየተስፋፋ የሚገኘውን የኢንቨስትመንት አቅም አድንቀው በክልሉ የተረጋገጠው ሰላምና መረጋጋት ለኢኮኖሚ እድገት፣ ለቱሪዝም መስፋፋት ምቹ ሁኔታ መፍጠሩን አስታውቀዋል። አምባሳደር ማሲንጋ ከሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ጋርም በሁሉን አቀፍ የፖለቲካ ተሳትፎ ዙሪያ ግልጽ ውይይት አድርገዋል። በውይይቱ የኢትዮጵያ ቅርብ ጊዜ ፌዴራል ምርጫዎች ብሔራዊ ውይይት ሂደት፣ በሲዳማ ክልል እያደገ የሚገኘው የቱሪዝም ዘርፍና የክልሉ የኢኮኖሚ ተስፋዎች በዋናነት ተነስተው ተወያይተዋል። የአሜሪካ ኤምባሲ ሲዳማ ክልል በሰላም ልማትና ከታች አስተዳደር ያስመዘገበውን እድገት ለማጠናከር ከክልሉ ጋር ያለውን ትብብር በቀጣይነት ለማስቀጠል ዝግጁ መሆኑን ገልጸዋል። አምባሳደር ኤርቪን ማሲንጋ በሲዳማ ክልል ጉብኝት ያደረጉት ከጥቂት ቀናት በፊት በሰሜን ኢትዮጵያ በትግራይና በአማራ ክልሎች ካደረጉት ጉዞ በኋላ ነው። አምባሳደሩ በቅርቡ በመቀለና በጎንደር ከተሞች ጉብኝት ያደረጉ ሲሆን ከአካባቢው አመራሮች ከተወካዮችና የማህበረሰብ ህብረት ጋር በተለያዩ የጋራ ጥቅም ጉዳዮች ላይ ውይይት ማድረጋቸው የሚታወስ ነው። የእነዚህ ጉብኝቶች ዋና ትኩረትም በክልሎች ያሉ ሁኔታዎችን መገንዘብ፣ የሰላምና የልማት ጥረቶችን መደገፍ እንደዚሁም አሜሪካ ከኢትዮጵያ ጋር ያላትን ትብብር ማጠናከር በሚል ዓላማ ተሰንቆ ስለመሆኑ ተዘግቧል። ወደ ዜናችን ሌላኛው ክፍል እናምራ። ከትናንት ጀምሮ በርካቶችን ያነጋገረችው የቀድሞ ባለስልጣን ልጅ ግለሰቧ ማነች? በኒውዮርክ ከተማ በየቀኑ አወጣዋለሁ በሚል ተናገረች የተባለው አስደንጋጭ የገንዘብ መጠንም የብዙዎች ትኩረት ሆኗል። ዝርዝሩን እንደሚከተለው እናገራችሁ። በማህበራዊ ስር ገጾች በተለይም በቲክቶክ ፕላትፎርም የጎዳና ላይ ቃለ ምልልስ ወይንም ቮክስ ፖፕ በሀገር ውስጥም ሆነ በመላው ዓለም የሚኖሩ ኢትዮጵያንን ያነጋገረ አንድ የኢትዮጵያ የዘር ሐረግ ያላት ግለሰብ በኒውዮርክ ከተማ ቃለ ምልልስ ተደርጎላት ነበረ። ወጣቷ ቪኪኔ ትላለች። በዚህ የተንቀሳቃሽ ምስል ላይ ወይንም ደግሞ ግለሰቧን በቅርብ እናውቃለን የሚሉ ዊንታና እንደምትባል ይናገራሉ። ቪኪ የቀድሞው የጉምሩክ ባለስልጣን ሹመኛ ልጅ እንደሆነችም ተሰምቷል። ከሰሞኑ ወደ ኢትዮጵያ ብር ስንመልሰው በመቶ ሺህ ብሮች በሚከፈልባቸው የዓለም ዋንጫ ጨዋታዎች በተለያዩ የአሜሪካ ከተሞች እየተገኘች መመልከቷን በማህበራዊ ትስስር ገጾቿ ላይ አጋርታለች። ዓለም አቀፍ የዘፈን የትወናና የሞዴሊንግ ሙያተኛ ለመሆን በኒውዮርክ ከተማ እንደከተመች የምትናገረው ወጣቷ በዚህ ቃለ ምልልስ ወቅትም የወር ወጪዋ 35000 የአሜሪካን ዶላር ነው በሚል የተናገረችበት ቃለ ምልልስ ብዙዎችን አስደንቋል፣ አሳዝኗልም። በእርግጥ ቪክ ወይንም ዊንታና በቃለ ምልልሱ ምን ነበር ያላችሁ? ሱሌማን ዶላይቭ በአሜሪካ የተለያዩ ከተሞች የተዘዋወረ በናጠጠ ህይወት ውስጥ የሚኖሩ እንስቶችን የህይወት ዘዬ ወይንም ላይፍ ስታይል፣ የገቢ መጠናቸውን፣ በየወሩ የሚያወጡትን የገንዘብ መጠንና እንዴት ገንዘቡንስ እንደሚያወጡት እንደዚሁም የስራ ዘርፋቸውን ይጠይቃል። ፈቃደኛ ሆኑትም ምላሽ ይሰጡታል። በቤትና በስራ ቦታቸው ወስደውም ያስጎበኙታል። በዚህ ቃለ ምልልስ የሚሳተፉ አብዛኞቹ እንስቶች በአሜሪካ ትልልቅ ከተሞች የሚኖሩ የቅንጡ ህይወት ባለቤቶች ሲሆኑ በየወሩ የሚያወጡትን ገንዘብ ሲናገሩ ምን እንደሚሰሩ ያስረዳሉ። ዊንታና ዘሱ ወይንም ቪኪ ግን የተገኘችው ኒውዮርክ ከተማ ጎዳና ላይ ነው። ከኢትዮጵያ
ከኢትዮጵያ ወደ አሜሪካ ከሄደች በኋላና በኒውዮርክ ከተማ መኖር ከጀመረች ማግስት ገና ተማሪ ብትሆንም በየወሩ 35000 አሜሪካን ዶላር ነው የማጠፋው ስትል መልሳለች። ዊንተን አዘሱ ወይንም ቪኪ ለመሆኑ ይህን ያክል ገንዘብ እንዴት ነው የምታወጪው የሚል ጥያቄ ከቃለ ምልልስ አቅራቢው ሲቀርብላት ገንዘቡን በቃ አገኘዋለሁ ስትል ነው ምላሽ ሰጠችው። ከዚያም እንዴት ብሎ ሲጠይቃት ገንዘቡን በአንዳች ኃይል ተሰብስቦ ይመጣል ወይንም ማኒፌስት አድርጓለሁ ስትል ነው አነጋጋሪ መልሷን የሰጠችው። ያም ሆነ ይህ በወር ይህን ያክል ገንዘብ እንዴት ታጠፊዋለህ ስትባል ቴኒስ እጫወትበታለሁ፣ እበላለሁ፣ እጠጣለሁ፣ ኪራይ እከፍላለሁ፣ በሳምንት 3 እየወጣሁ ዝናናለሁ ስትል መልሳለች። ልጅቷ ቀደም ሲል የገቢዎችና ጉምሩክ ባለስልጣን ከፍተኛ አመራር ነበሩ የሚባልላቸው ዘሱ ወልደ ጊዮርጊስ ልጅ መሆኗ ተነግሯል። ግለሰቡ የዜና እስከተጠናቀረበት ጊዜ ድረስ በየትኛው መንግስት ስልጣን ላይ እንደሚገኙ በዚህ ሰዓት ስልጣን ላይ ናቸው ወይስ ከስልጣናቸው ተነስተዋል የሚለውን ጉዳይ በተመለከተ ግልጽ መረጃ ማግኘት አልቻልንም። የማህበራዊ ትስስር ገጽ ስሟ ቪኪ ቢሆንም የአቶ ዘሱ ወልደ ጊዮርጊስ ልጅ ስለመሆኗ ዊንተን የሚል ስም ስላላትም በቅርብ ግለሰቧን እናውቃለን የሚሉ ምንጮች ዘግበዋል። የመረጃ ይፋ መሆኑን ተከትሎ በማህበራዊ ትስስር ገጾች ላይ የሚገኙ በርካታ ኢትዮጵያውያን ከፍተኛ የሆነ የተቃውሞ ድምጽ እያሰሙ ብዙዎችም ሀዘናቸውን እየገለጹ ይገኛሉ። የቃለ ምልልሱ አዘጋጅ ሱሌማን ዱላይብም በከፍተኛ መጠን አይቶት የሚያውቅ አይነት ጥያቄና አስተያየት በማህበራዊ ትስስር ገጹ ላይ እየጎረፈለት እንደሚገኝ አስተውለናል። ይህንን አነጋጋሪ መረጃ በተመለከተ ግን ይዘና እስከተጠናቀረበት ጊዜ ድረስ በይፋ ስለ ግለሰቧ ዝርዝር መረጃ አውቃለሁ ያለ ሰው አልተገኘም። ወደ ዜናችን ሌላኛው ክፍል እናምራ። የኢትዮጵያ ምክክር ጉባኤ ተመካካሪዎች በተመደቡባቸው 8 አጀንዳዎች ላይ ውይይት መጀመራቸውን ኮሚሽኑ በዛሬው ዕለት አስታውቋል። ኮሚሽነር መሐመድ ድሪር በዛሬው ዕለት በሰጡት መግለጫ ተሳታፊዎች በንዑስ ቡድኖች በመከፋፈል ወደ ስራ መግባታቸውን አረጋግጠዋል። እንደ መሐመድ ድሪር ገለጻ በአንድ አጀንዳ ላይ እንዲመካከር የተመደበ አንድ የስራ ቡድን 500 ተሳታፊዎችን ያቀፈ ሲሆን ይህ ደግሞ በስሩ እያንዳንዳቸውን 50 አባላት ያሏቸው 10 ንዑስ ቡድኖችን ይዘዋል። በጥቅሉ 80 አነስተኛ ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ ምክክራቸውን በማካሄድ ላይ ይገኛሉ ባይ ናቸው። ኮሚሽነር መሐመድ ድሪር ከሐምሌ 8 ጀምሮ ለተመካካሪዎች ሂደቱ ላይ ገለጻ ሲደረግለት የቆየውን ይህ ጉባኤ የተመረጡት አጀንዳዎች ላይ በዛሬው ዕለት መጀመሩን ገልጸው ሂደቱ የምክክሩ ቁልፍ አካል መሆኑን አብራርተዋል። በማከልም ይህ መድረክ ተሳታፊዎች በተመደቡባቸው አጀንዳዎች ላይ ሀሳባቸውን በነጻነት የሚያንሸራሽሩበትና የሌሎችን ማመለካከት የሚያዳምጡበት ልዩ አጋጣሚ ስለመሆኑን የተናገሩት። በተጨማሪም የምክክር ሂደቱን በብቃት ለመምራትና ለማቀላጠፍ ኮሚሽኑ በትምህርት ዝግጅታቸውና በስራ ልምዳቸው ከፍተኛ እውቀት ያተረፉ 160 አማካሪዎች እንደዚሁም የውይይቱን ሂደትና የተነሱ ሀሳቦችን በዝርዝር የሚያስመዘግቡ 256 የቃለ ጉባኤ ጸሐፊዎችን ማሰማራቱን ያስታወቀው። በዛሬው ዕለት ተመካካሪዎች የተመረጡት አጀንዳዎች ላይ መምከር የጀመሩት ባለፉት 4 ዓመታት ከተሰበሰቡት ከ2000 በላይ አጀንዳዎች መካከል በ8 ብቻ ላይ ነው። ቀሪዎቹ አጀንዳዎች ለሀገረ ምክክር ጉባኤው ማሟላት ያለባቸውን ባለማሟላታቸው በክልሎችና በአስፈጻሚዎች በኩል የሚፈቱ መሆናቸውን ኮሚሽኑ መግለጹ የሚታወስ ነው። በዛሬው ዕለት ምክክር የተጀመረባቸው አጀንዳዎችም የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ እንደዚሁም የፖለቲካ ስርዓትና ውክልና ምርጫ ስርዓት፣ ሙስናና መልካም አስተዳደር፣ የሃይማኖት ጉዳዮች፣ ሰላም ግንባታ፣ የማህበራዊና ኢኮኖሚ ጉዳዮች፣ አዲስ አበባና የድሬዳዋ ከተማ አወቃቀር፣ እንደዚሁም የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች ጉዳይ የሚሉት ዋና ዋናዎቹ ናቸው። ዜናችን እንደቀጠለ ነው። ወደ መጨረሻ ጉዳያችን እናምራ። እንግሊዝ አዲስ ጠቅላይ ሚኒስትር ለመሾም ተዘጋጅታለች። ይህ አዲሱ ሹመኛ በ10 ዓመታት ውስጥ 7ኛው ጠቅላይ ሚኒስትር ሆነዋል። ከፈረንጆቹ ሐምሌ 2016 ጀምሮ ዴቪድ ካሜሮን፣ ቴሬዛ ሜይ፣ ቦሪስ ጆንሰን፣ ሊዝ ትሩስ፣ ሪሺ ሱናክና ኪር ስታርመር በ10 ዓመት ብቻ እንግሊዝን በመምራት የተፈራረቁ 6 መሪዎች ናቸው። ዩናይትድ ኪንግደም ለ2 ዓመታት ብቻ በመንበር ላይ የነበሩትን ሰር ኪር ስታርመርን አሰናብታ አዲሱን ጠቅላይ ሚኒስትር ለመቀበል ዝግጅት እያደረገች ትገኛለች። የ56 ዓመቱ አንቶኒ ሙሪያ በርናም ወይንም አንዲ በርናም የሌበር ፓርቲን መሪነት በእጃቸው አስገቡ ሲሆን ሀገር እንግሊዝንም ለመምራት ከባዱን ኃላፊነት ለመረከብ ተሰናድተዋል። በርናም ዛሬ የሌበር ፓርቲን መሪነት ከኪር ስታርመር የተቀበለ ሲሆን የሞቀውን የጠቅላይ ሚኒስትርነት መንበር ተረክበው እንግሊዝን የመምራት ስልጣናቸውን ይጀምራሉ። ከብሪታንያ እንዴት እንውጣ ከሚለው ብሬግዚት ልዩነት ጀምሮ በፖሊሲ ጉዳዮች፣ በውስጥ ፓርቲ ልዩነትና መተማመኛ ድምጽ ማጣት፣ የዋጋ ንረት፣ ስደተኞች ፖሊሲና መሰል ቁልፍ አጀንዳዎች በእንግሊዝ መንበር መሪዎች ተደላለው እንዳይቀመጡ የሚያደርጉ እሳት የቀመሱ ጉዳዮች ናቸው። 745 ቀናትን ብቻ በስልጣን ላይ ቆይተው ለመሰናበት የተገደዱት ኪር ስታርመርም ስልጣናቸው እንዲለቁ ያስገደዳቸው ዋነኛ ምክንያት ባሳለፍነው ሳምንት ግንቦት ወር በተካሄደው የእንግሊዝ አካባቢ ምርጫና በዌልስ እንደዚሁም በስኮትላንድ በተደረጉ ምርጫዎች አነስተኛ ድምጽ ማግኘታቸው ነው። ይህ ምርጫ ውጤት የሚመሩት ሊበር ፓርቲ በቀጣዩ ምርጫ ሊያሸንፉ የሚችልበት እድል ጠባብ ነው በሚል ከፓርቲያቸው አባላት መተማመኛ ድጋፍ አጡ። ስልጣናቸውን እንዲለቁም የበረታ ጫና ሲደረግባቸው ቆይተዋል። ከዚህ ውጪ በማህበራዊ ዋስትና ፈንድ፣ የስደተኞች ፖሊሲና የእስራኤል ጋዛ ጦርነት ስታርመር ከህዝብ ጭምር ድጋፋቸው እየቀነሰ እንዲመጣ ምክንያት የሆነበት እንደዚሁም በሊበር ፓርቲ ተቀባይነታቸው እንዲቀነስና ስልጣናቸው እንዲለቁ ጫና የተደረገባቸው ቁልፍ ምክንያቶች መካከል ይገኙበታል ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን ያደመጣችኋችሁን ይመስላሉ። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።